ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አንዳንድ የኢንዱስትሪ ፓርክ ሰራተኞች በደሞዝ ማነስ ምክንያት ወደ ወሲብ ንግድ እየገቡ ነው ተባለም። ሰራተኞቹ በከፋ ሁኔታ ውስጥ እያለፉ እንደሆነ በጥናት ተረጋግጧልም ተብሏል። ኢትዮጵያ ለውጭ ሀገራት ዜጎች የኒውክሌር ኢንጂነሪንግን በመጀመሪያ ዲግሪ ማስተማር ልትጀምር እንደሆነም ተሰምቷል። በአዲስ አበባ ለ17 ዓመታት ኦዲት ሳይደረጉ የቆዩ ተቋማት መገኘታቸውም ይፋ ሆኗል። አንጋፋዋ ድምፃዊት ኩኩ ሰብስቤ ከሬጌው ንጉስ ቦብ ማርሌ ጋር በተገናኘ በነበራት አጋጣሚ እንደምታዝንበት ተናግራለች። በጊዮን ሆቴል የነበረው አጋጣሚና እሷም እስከዛሬ ድረስ የምታዝንበት ክስተት ምን ነበር? እናስደምጣችኋለን። በቀን 9 ሰዎች በትራፊክ አደጋ ምክንያት ሕይወታቸውን እያጡ ነው ተብሏል። በመጨረሻም ህንድ በሰዓታት ልዩነት ውስጥ በእኔ ላይ ወታደራዊ ጥቃት ለማድረስ ማቀዷን ደርሼበታለሁ ስትል ፓኪስታን አስታውቃለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ወርሃዊ ደመወዛቸው አነስተኛ መሆኑን ተከትሎ በወሲብ ንግድ የተሰማሩ የኢንዱስትሪ ፓርክ ሰራተኞች መኖራቸው ተነገረም። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደመወዝ ኑሮን ለመግፋት የሚያስችል ባለመሆኑ ተጨማሪ ገቢ ለማግኘት ሲሉም በወሲብ ንግድ ስራ እየተሰማሩ እንደሆነም በጥናት ተረጋግጧል ተብሏል። የጨርቃ ጨርቅ ፌዴሬሽን ነው ይህንን ጥናት ይፋ ያደረገው። ከዚህ በተጨማሪም ሰራተኞቹ ከስራ ወደ ቤት ሲመለሱ በየሆቴል ደጆች በመሄድ ትርፍራፊ ምግቦችን ይዘው የሚገቡ እንዳሉም በዚሁ በፌዴሬሽኑ ጥናት ላይ ተመላክቷል። የጨርቃ ጨርቅ ፌዴሬሽን ተወካይ አቶ ተስፋይ አብዲሳም በኢንዱስትሪ ፓርኮች ውስጥ ተቀጥሮ የሚሰሩ ሰራተኞችን ገቢ ለማሻሻል ዝቅተኛ የደሞዝ ወለል ማጽደቁ መፍትሄ ያመጣልም ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በተደጋጋሚ ዝቅተኛ የደሞዝ ወለል እንዲጸድቅ ጥያቄ በማቅረብ ላይ መሆኑን በተደጋጋሚ ለሚዲያ በሚሰጠው መግለጫ የሰማን ቢሆንም እስካሁን ምላሽ እንዳላገኘም ፌዴሬሽኑ እየገለጸ ነው። በፓርክ ውስጥ የሚሰሩ ሰራተኞች ትዳር የሚመሰርቱትም በፍላጎት ሳይሆን ወጪን ለመጋራት በሚል እንደሆነም በጥናት ግኝቱ ላይ ተካቷል። በዚህ ወቅት በኢንዱስትሪ ፓርኮች ውስጥ ከ800 ብር ጀምሮ ደሞዝ ይከፈላቸዋል የተባለ ሲሆን በማኒፋክቸሪንግ ውስጥ በአማካኝ የሚከፈላቸውም ከ1000 እስከ 2500 ብር ነው ተብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ነገ የሚከበረውን የዓለም የሰራተኞች ቀን ሜይዴይ መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጥን በሚል መሪ ቃል እንደሚያከብርም ይፋ አድርጓል። ኢትዮጵያ ለውጭ ሀገራት ዜጎች የኒውክሌር ኢንጂነሪንግን በመጀመሪያ ዲግሪ ማስተማር ልትጀምር እንደሆነ ይፋ አድርጋለች። ኢትዮጵያ በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ መመረጧን ተከትሎ ነው ለአባል የአፍሪካ ሀገራት ትምህርቱን የምትሰጠው ሲል የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና ከሚገኘው ሲንግሃ ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በተደረጉ ንግግሮች ነው ትምህርቱ በኢትዮጵያ በመጀመሪያ ዲግሪ ደረጃ እንዲሰጥ ስምምነት ላይ ተደረሰውም ብሏል። የኒውክሌር ሳይንስና ቴክኖሎጂ በመጀመሪያ ዲግሪ ፕሮግራም ትምህርቱ መሰጠቱ ኢኮኖሚውን ለማሳደግም ሚናው የጎላ እንደሚሆን ሚኒስቴሩ ገልጿል። ትምህርቱን ለመስጠት የሚያስፈልጉ አስፈላጊ ግብዓቶችም ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ እንዲሁም ከቻይና መንግስት በኩል ድጋፍ ይደረጋልም ተብሏል። 10 የሚደርሱ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ለ6 ወራት ያህል በቻይና ስልጠናውን ወስደው ከተመለሱ በኋላ ማስተማር ይጀምራሉም ተብሏል። በአዲስ አበባ ለ17 ዓመታት ኦዲት ሳይደረጉ የቆዩ ተቋማት ተገኝተዋል ተባለም። በህብረት ሥራ ማህበራት ስር የሚተዳደሩ 3000 የገቢ ማስገኛ ተቋማት መገኘታቸውን የተገለጸው ከተቋማቱ በሚገኝ ገቢም አመራሮች ሲጠቀሙበት ነበር ተብሏል። የህብረት ሥራ ማህበራቱ የተለያዩ ቤቶች እንዳላቸው የተነገረ ሲሆን እነዚህን ቤቶች ለራሳቸው እየተጠቀሙ ሳይሆን ለነጋዴዎች እያከራዩ እንደቆዩ ነው የተነገረው። ከነዚህ ቤቶች የሚገኘው ገቢ ነው ተቋማቱን ሲመሩ የነበሩ ግለሰቦች እየተጠቀሙበት ቆይተዋል የተባለው። ይህ መሆኑ የታወቀው በተቋማቱ ላይ በተደረገ ፍተሻ ላይ መሆኑን የአዲስ አበባ ምክር ቤት ባደረገው ጉባኤ ይፋ አድርጓል። ለግል ነጋዴዎች ተከራይተው ቆይተዋል ከተባሉት 3000 ቤቶች መካከል 500ዎቹ እንዲለቀቁ ተደርጓልም ተብሏል። የአዲስ አበባ ህብረት ሥራ ኮሚሽን በስሩ 9000 ማህበራት እንዳሉት ይታወቃል። አንጋፋዋ ድምፃዊት ኩኩ ሰብስቤ የሬጌው ንጉስ ቦብ ማርሌ መድረክ ላይ ሲዘፍን ባለማወቄም እስከ ዛሬ ድረስ የማዝንበት አጋጣሚ ነው ብላለች። ለኢትዮጵያ የተለየ ፍቅር የነበረው እንዲሁም የራስ ተፍሪያን እምነት ተከታይ የነበረው ቦብ ማርሌ በ1971 ዓ.ም ኢትዮጵያን መጎብኘቱ ይታወሳል። ወደ ኢትዮጵያ በመጣበት ጊዜ በጊዮን ሆቴል የኢትዮጵያን ሰንደቅ ዓላማ ለብሶ አይቼዋለሁ፣ ነገር ግን በወቅቱ ባለማወቄ እስከ ዛሬ ድረስ ይቆጨኛል ነው ያለችው ኩኩ ሰብስቤ።
የሙዚቃ ስራውን በመድረክ ላይ ሲያቀርብም ይህንን ሰው ያስወርዳችሁ ሙሉቀን መለሰ ይዝፈንልን ብለን ነበር፣ በዚህ እቆጫለሁ ነው ያለችው። የሬጌው ንጉስ ቦብ ማርሌ በ1971 ዓ.ም ወደ ኢትዮጵያ መጥቶ በነበረበት ሰዓት ብዙ ሰው እንዳላወቀውም ይነገራል። በወቅቱ በነበረው ፖለቲካዊ አለመረጋጋት ምክንያት ኢትዮጵያውያን ለቦብ ማርሌ ትኩረት እንዳይሰጡት አድርጎት እንደነበርም ይነገራል። ኩኩ ሰብስቤም ካላወቁት ሰዎች ውስጥ አንዷ እንደነበረች ነው አዲሱን ደጃዝማች አልበሟን ለማስተዋወቅ በጠራችው ጋዜጣዊ መግለጫ ላይ ይህንን ያስታወሰችው። በቀን 9 ሰዎች በትራፊክ አደጋ ምክንያት ህይወታቸውን እያጡ ነው ተባለ። ከሚደርሰው የትራፊክ አደጋ ውስጥም 68 ከመቶ የሚሆነው በአሽከርካሪዎች ምክንያት እንደሆነ ተገልጿል። ለሚመዘገቡ አደጋዎች ዋነኛ ምክንያት በፍጥነት ማሽከርከር እንደሆነ የመንገድ ደህንነትና መድን ፈንድ ይፋ አድርጓል። በ2016 ዓ.ም በደረሰ የትራፊክ አደጋ 3111 ሰዎች ህይወታቸውን አጥተዋል የተባለ ሲሆን ከ10,000 በላይ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ከ4 ቢሊዮን በላይ የሚገመት ንብረትም በአደጋ ምክንያት ታጥቷል። በኢትዮጵያ በአሁኑ ሰዓት ከ1.5 ሚሊዮን በላይ ተሽከርካሪዎች መኖራቸው ተነግሯል። በመጨረሻም ህንድ በሰዓታት ልዩነት ውስጥ በኔ ላይ ወታደራዊ ጥቃት ለማድረስ ማቀዷን ደርሼበታለሁ ስትል ፓኪስታን ገለጸች። ካለፈው ሳምንት ወዲህ ተባብሶ የቀጠለው የህንድና የፓኪስታን ውጥረት ወደ ሌላ ምዕራፍ እንዳያመራም ተሰግቷል። የፓኪስታን መንግስት ህንድ በሚቀጥሉት 24 ሰዓታት አሊያም 36 ሰዓታት ውስጥ ወታደራዊ ጥቃት ለመሰንዘር እንዳሰበች የሚገልጽ መረጃ እንዳለው ይፋ አድርጓል። ባለፈው ሳምንት በህንድ ስር በሚተዳደረው የካሽሚር ግዛት 26 ቱሪስቶችን በገደለው ጥቃት ፓኪስታን ታጣቂዎችን ትደግፋለች በሚል በህንድ ክስ ቀርቦባት ነበር። ክሱን ግን ፓኪስታን ውድቅ አድርገዋለች። የፓኪስታን መንግስት ህንድ ጥቃቱን ልትፈጽም ላሰበችው እርምጃ እንደ ምክንያት ለመጠቀም የታቀደ ነው ብሏል። ቢሆንም ግን ለየትኛውም ወታደራዊ እርምጃም ምላሽ ለመስጠት ቁርጠኛ ነኝ ሲል የፓኪስታን መንግስት ገልጿል። ባለፈው ሳምንት በቱሪስት ከተማዋ ላይ የተፈጸመው ጥቃት በህንድ ታሪክ ውስጥ ከ20 ዓመታት በኋላ በሰላማዊ ሰዎች ላይ የተፈጸመ እጅግ አስከፊው ጥቃት መሆኑን ህንድ ይፋ አድርጋለች። ህንድና ፓኪስታን በግዛት ይገባኛል ጥያቄ ምክንያት ሁለት ጦርነቶችን አድርገዋል። በህንድ የምትተዳደረው የካሽሚር ግዛት ከ1989 ጀምሮ በህንድ አገዛዝ ላይ የታጠቁ የሽምቅ ተዋጊዎች በጸጥታ ኃይሎችና በሰላማዊ ሰዎች ላይ ያነጣጠረ ተደጋጋሚ ጥቃቶችንም ሲያደርሱ ቆይተዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።